በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሁንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁ እንድትወጡ እንጠይቃለን። እንኳን ለጻድቁ አባታችን አቡነ እስትንፋሰ ክርስቶስ ወርሃዊ የመታሰቢያ በዓላቸው እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የጻድቁ አባታችን አቡነ እስትንፋሰ ክርስቶስ ገድላቸውን እናሰማለን። ከዚህ በኋላ በሰባተኛው ዓመት ሱስንዮስ አረፈ። ወደ እሱ ሄደው የኢትዮጵያ አባቶች መነኮሳትና ሕዝብ ሁሉ አልቅሰው በታላቅ ክብር በነገሥታት መቃብር በነገሰ በ24 ዓመቱ ቀበሩት። ከዚህ በኋላ የዮሐንስ አባት ንጉሥ ፋሲል ነገሰ። ፋሲልም 35 ዓመት ሲሆነው ልጁ ዮሐንስንም ወደ አባታችን ወደ እስትንፋሰ ክርስቶስና ወደ አቡነ ዘማርያም ሃይማኖትንና ምግባርን ያስተምሩት ዘንድ አምጥቶ ሰጣቸው። ከአቡነ እስትንፋሰ ክርስቶስ ጋራም አቡነ ዘማርያም ይህንን ጻድቅ ዮሐንስን አስተማሩት። ከመልካም ምግባር ጋራ እሱንና ወንድሞቹን የቀና ሃይማኖትንም አስተማሩ። ጻድቅ ንጉሥ ዮሐንስ ተምሮ በጨረሰ ጊዜ ንጉሥ ፋሲልያስ አርፎ ከዚያ ዮሐንስ ነገሰ። የኢትዮጵያም ሀገር 15 ዓመት በቀናች ሃይማኖት ኖረች። ይህም ዮሐንስ የተባለ ንጉሥ ለአቡነ እስትንፋሰ ክርስቶስ የኢትዮጵያ ሰዎችና ሀገር ሁሉ ለዚች ላንተ ቦታ ይገዛ ይሰግድ፣ መጥቶም ደጅ ጠና ብሎ ቃል ኪዳን ገባለት። ስለዚህ ደብረ አስጋጅ ተባለች። ጻድቁ ቅዱስ ዮሐንስ በአባታችን እጅ ዘወትር ሥጋው ደሙን ይቀበል ነበር። ንጉሡም አባታችን የክርስቶስ ሥጋና ደሙን አቀብለኝ አለው። እሺ ብሎም ወደ በዓቱም ቅዳሴ ሲቀድስ በገባ ጊዜ ወደ እግዚአብሔር በጸለየ ጊዜ ዮናኤል የሚባል መልአክ ከእግዚአብሔር ታዞ የቅዳሴ ልብስንና ለመሥዋዕት የሚሆኑ ህብስቱን ከነጻሕሉ ወይኑን ከነጽዋው ይዞ መጣ። ለቤተ ክርስቲያን የሚሆነውን ሁሉ ይዞ መጣ። አባታችን ቅዳሴ ገብቶ በሚቀድስበት ሰዓት መንፈስ ቅዱስ በገሃድ እየታየ ከሰማይ ወረደ። አባታችንም ለንጉሡና ለመኳንንቱ ሥጋውን ደሙን አቀበላቸው። ጌታችን ኢየሱስ ክርስቶስ ወደ አባታችን እስትንፋሰ ክርስቶስ መጥቶ በእጁ የቆረቡ ሁሉ የአስራት ልጆች ሆኑት ዘንድ በደብሩ በገዳሙ ሥጋውና ደሙን የተቀበሉም ሁሉ ልጆቹ ሆኑ ዘንድ የምህረት ቃል ኪዳን ሰጠው። ይህንንም ቃል ኪዳን ያለ አባታችን በስተቀር ያወቀ የለም።
ንጉሡም ወጥቶ መኳንንቱን፣ መሳፍንቱን፣ ነዳያንና ምስኪናንን በደብሩና በግዛቱ ውስጥ ያሉትን ጠርቶ ሰበሰባቸው። በእመቤታችን በቅድስት ድንግል ማርያም በዓል ጥር 21 ቀን ታላቅ በዓል አደረገ። የተራቡትን በማብላት የተጠሙትን በማጠጣት ስለ እመቤታችን ስለ በዓሏና ስለ ክብሯ፣ ስለ ቅድስናዋ፣ ስለ ሥጋውና ደሙ ክብር ከዚያው አደረ። በማግስቱም ንጉሡ አባታችን ቃል ግባልኝ በሞቴም በሕይወቴም የአንተ በረከት እንዳይለየ ብሎ በጸሎቱም ጊዜ እንዲያስበው ከአባታችን እስትንፋሰ ክርስቶስ ጋር ቃል ኪዳን ተግባቡ። ንጉሡ ዮሐንስም ራሱን ዝቅ አድርጎ አባቴ እስትንፋሰ ክርስቶስ ሆይ ባርከኝና በረከትን ሰጥተህ አለው። አባታችንም ብሩክ በሆነች እጁ ራሱን ይዞ ባረከው፣ በረከትንም አሳደረበት። የነቢያት፣ የሐዋርያት፣ የዳዊት፣ የሰለሞን፣ የጻድቃን፣ የሰማዕታት፣ የእመቤታችን የድንግል ማርያም፣ የአብ የወልድ የመንፈስ ቅዱስ በረከት በአንተ ላይ ይደር። ከምድር ነገሥታት ሁሉ የተደነቀ ሁን። ስምህ በመንግሥተ ሰማያት በነቢዩ በኤልያስ እጅ በወርቅ ቀለም የተጻፈ ይሁን። የምትጠብቃቸው መንጋ እስከ ፍጻሜ ዘመን እንዲገዙልህ ያድርግልህ አለው። ከዚህ በኋላ አቡነ ዘበሰማያትን እስከ መጨረሻው ከጸለዩ በኋላ ንጉሡ ተሰናብቶ ሄደና በሰላም በቀናች ሃይማኖት ጸንቶ 15 ዓመት ነገሰ። ከዚህ በኋላ በሰላም አረፈ። አድያም ሰገድ የተባለ ልጁ ኢያሱም 24 ዓመት ነገሰ። ንጉሥ ሱስንዮስ ከመሞቱ አስቀድሞ በዚህ በንጉሥ ሱስንዮስ ዘመን ወደ ተደረገውና ወደ ቀደመው ነገር እንመለስና በዚያ ዘመን ስሙ ማርቆስ የሚባል ደግ ጳጳስ ነበር። መልካም ሥራን የሚጠላ ሰይጣን የኢትዮጵያ መነኮሳት በአቡነ እስትንፋሰ ክርስቶስ ጸሎትና በአባ አካለ ክርስቶስ ጸሎታቸውና ትምህርታቸው የኢትዮጵያን ሀገር እንደወረሱ አይቶ የተረገመ ጠላት በእነሱ ላይ ቀንቶ በጠላትነት ተነስቶ ስሙ መሃልም የሚባል የክፋትና የተንኮለኛ ወሬኛ ሰው ላይ አደረ። ይህ ሰው ኃጢአተኛ፣ ወራዳ፣ ሐሰተኛ ማለት ነው። መሃልም የተባለ ሰው ሐሰተኛና እንደተወገዙ እንደ አርዮስና እንደ መቅዶኒዎስ የተወገዘ መናፍቅ ነው። መናፍቃንም በዚያ ዘመን ተነስተው ከዚያ መናፍቅ ጋራ ክህደት፣ እንክርዳድና እሾህ አሜኬላን በምዕመናን ልቦና ዘሩ። ቅዱሳንንም ያሳፍሩ ዘንድ በኢትዮጵያ የደረቀውን እንጨት ተከሉ። የማይገባውን ትምህርት አምጥተው 2 ልደት የነበረውን የጌታ ልደት 3 ብለው በሐሰት የማይገባውን ታላቅ ስድብ ይናገሩ ጀመር። ይህንንም ክህደት ለኢትዮጵያ ሰዎች አስተማሩ። ሰዎችም አልተቀበሏቸውም። ከመናፍቃንም መካከል አንድ ሐሰተኛ ክህደትን አስተምሮ በክፉ አሟሟት ሞተ። ምድርም ከተቀበረ በኋላ 3 ጊዜ ተፋችው። ሥጋውንም ውሾቹ አልበላሉ። ሥጋውም ተላ ከረፋ፣ ለሰው እስኪያስቸግር ድረስም ጠንብቶ ኖረ። ነፍሱንም የጨለማ ገዥ አጋንንት እየቀጠቀጧት ወደ ዘላለም እሳት ሄደች። ወደ ባሕረ እሳትም ወረወሯት። በብዙ ሲቃይ ከባሕረ እሳት ውስጥ ወጥታ ከጌታችን ፊት ደርሳ እየተንቀጠቀጠች ቆመች። ጌታችንም ይህችን የሰደበችኝን ነፍስ ወደ ዙፋን ያታቅርዋት፣ እርጉም ዲያብሎስ ወዳለበት የጥልቅ ኩነኔ ወደሚሆን መናፍቃን ወዳሉበት የኩነኔ ቦታ መውጫ ወደሌለበት ወደ ዘላለም ሲቃይ ውሰዷት አለ። እነሱም እየቀጠቀጡ ወስደው ትል ወደማያንቀላፋ እሳቱ ወደማይጠፋ እሳቱ ውስጥ ወረወሯትና በድቅድቅ ጨለማም ውስጥ አኖሯት። ያም ቦታ ለዘላለም መውጫ የሌለበት ቦታ። ዳግመኛም አንድ አመፀኛ መናፍቅ እንደ አባቶቹ ሳይሆን ሞኝ ወደ ሆነው ወደ አጼ ሱስንዮስ ሄዶ ፍጹም ስድብና ክህደትን አዲስ ሃይማኖትን እናምጣለውና ከነቢያትና ከሐዋርያት
ከጻድቃንና ከደናግል ከመነኮሳት ዘንድ ያልተገኘውን ትምህርት አምጥቶ 3 ልደት ብሎ አስተማረው። አስቀድሞ ጌታችን ሩቅ ብእሲ የዮሴፍ ልጅ ብለው ታላቅ ስድብን ሰደቡኝ እንዳለ፣ ይህም የዋህ ንጉሥ በዚህ ክህደት ጸና። ያመናፍቅ ለኢትዮጵያ ሕዝብ ይችን ሃይማኖት እናስተምር ዘንድ አዋጅ ነግረ ሰብስባቸው፣ እኔም ሃይማኖትን አስተምራቸዋለሁ አለ። እንዳለውም አልቀረም። ሕዝቡንም ሰብስበው ሲያስተምር ትምህርቱ በከተማና በገጠር በሀገር ሁሉ ተሰማ። በዚያ ዘመን ሰይጣን ካነሳው አውሎ ነፋስ የተነሳ በኢትዮጵያ ሁሉ ታላቅ መታወክ ሆነ። ሃይማኖቱ የቀና ስራው መልካም የሆነ ስሙ ማርቆስ የሚባል ጳጳስ በዚያ ዘመን ነበር። በጾም በጸሎት በመታመን ያም አባት በሰይጣን ላይ እንደ አንበሳ ገዢ ከሚሆን ከንጉሥ ጋር በሃይማኖት የተነሳ ታላቅ ጠብ ሆነ። የኢትዮጵያ መምህራንና መነኮሳት፣ ካህናት፣ ምዕመናን ሐዋርያትን የሚከተል የሐዋርያት ወንድም የሆነ ማርቆስን ተከትለው ወደ ንጉሡ ገብተው ንጉሡን ከሐዋርያት ዘንድ ያልተገኘውን ከመጽሐፍታቸውም ያልተገኘውን ጌታችን መድኃኒታችን ኢየሱስ ክርስቶስ የማይወደውን ይህን ክህደት ተዋሉት። እንቢ ካልክ ሥጋውና ደሙን አናቀብልህም፣ እንጣልሃለን አሉት። ያም ንጉሥ አይሆንም አልመለስም አለ። ያም አላዊ መጥቶ ሲከራከሩት መልክ አጣ። ከአቡነ ማርቆስ ጋራም ያሉት 200 መምህራንና አባቶች በማይፈታ ግዞት ገዝተው ለዩት። ያም አመፀኛ ሰው በክህደቱ ጸና። ይሄውም ከመናፍቃን ጋር ተቆጥሯል። እንዲህ ጢቁማርጦስ የተባለ ይህም ማለት የወንድ ጠላት ማለት ነው። ጳጳሱ ማርቆስም ከልጆቹ ከካህናትና ከሊቃውንት ጋር ሆኖ መናፍቃንን ሁሉ ያወግዛቸው ነበር። ምን አይቶ አወገዘ ያሉ እንደሆነ አስቀድሞ ይህን ክህደት ሰምቶ ፈጽሞ ቀኖና ይዞ 40 ቀን 40 ሌሊት ሰነበተ። ከዚያም ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ልብሴን ቀደዱብኝ፣ ይህም ማለት ወልድ የጸጋ ልጁ ነው ብለው ሰደቡኝ። በምድር ለወልድ አባት አለው ልደቱ 3 ነው በማለት የማይገባውን ስድብ ሰደቡኝ አለው። ስለዚህም ይህንን መናፍቅ በመንግሥተ ሰማያት ከኔ ጋር አላኖረውም፣ በእሱ ያመኑትን እበቀላቸዋለሁ። ፈጥኖ ያመነበት ይህንንም ንጉሥ ከመንግሥቱ ለይቼ አሳድጄ ተሰቃይቶ ይሞታል። አንተ ግን ወዳጄ ማርቆስ ሆይ በሥልጣን እነዚህም መናፍቃንን ገዝተ ለያቸው። አንተ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። አንተን እንቢ ያለ እኔን እንቢ ያለ፣ አንተን የሰማ እኔን ሰማ። ክህነትን ስትሰጥ ወልድ አብ ወልደ ማርያም የወልድ ልደቱ 2 ነው፣ ከ2 አትቀንሱ፣ 3 ነው አትበሉ ብለ አስተምረ ስልጣን ስጣቸው አለው። ማርቆስ ሆይ ዝክርህን የዘከረ አንተ በምታስተምረው በሃይማኖት የጸና ከካህናትም ክህነትን ከአንተ የተቀበለ በትምህርት ቃል ኪዳን የጸና አንተ በተቀመጥክበት ዙፋን የተቀመጠውን እኔ በመንግሥተ ሰማያት ባለው አባቴ ፊት እምረዋለሁ፣ ከኃጢአትም ነፃ አድርገዋለሁ። ይህንን ብሎ ከሱ ተሰውሮ በክብር ወደ ሰማይ አረገ። ከዚህ በኋላ መናፍቃንን ይህንን ሰምቶ አወገዘ። አቡነ ማርቆስም አስቀድሞ ንጉሡን መልካም ምክር 4 ቀን መክሮት አልተቀበለም። አልቀበልም ስላለው ከ4 ቀን በኋላ እነዚህን ክፎች መናፍቃን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉትን ከሃዲያን በሙሉ በሕይወቱም በሞቱም ሃይማኖትን የሚጠራጠሩ መናፍቃንን ሁሉ አወገዛቸው። ይህም መናፍቅ ደጋጎች ኢትዮጵያ መነኮሳትንና አባታችን አቡነ እስትንፋሰ ክርስቶስን ተቃወማቸው። ከንጉሡ ጋር ተባብሮ ብዙ ሲቃይ ያሰቃያቸው፣ ማሸነፍ ግን አልተቻለውም።
ንጉሱን የኢትዮጵያ ሀገር ሃይማኖት ወደ ጸጋ ወይም ወደ ካቶሊክ ሁለት ባህሪ ክህደት መልሳለው። ንጉሱም ይህንን ሰምቶ በኢትዮጵያ አድባራትና ገዳማት ያሉትን መነኮሳት መምህራን መናንያንን ያመጡ ዘንድ በጎጃም፣ በትግራይ፣ በሮሃ፣ በወንሶል ይኸውም ወደ አባ ምህረተ ክርስቶስ ቦታ ወደ አንባሰል ወታደሮችን ላከ። እነሱም በጽድ እንጨት ላይ ቆሞ ብዙ ዘመን ሲጸልይ የነበረውን አባ ምህረተ ክርስቶስ የተባለውን ታላቅ መነኩሴ አወርደው ይዘውት ሄዱ። ዳግመኛም ንጉሡ ወታደሮችን ወደ ሸዋ ሀገርና ገዳማት ወደ ዳውንት ሀገር ላከ። ወታደሮቹም እግዚአብሔርን የማይፈሩ የሰውን ፊት የማያፍሩ ጨካኞች አረመኔዎች ነበሩ። እነርሱም ደብረ አስጋጅ መጥተው አቡነ እስትንፋሰ ክርስቶስን ፈለጉት፣ ሊያገኙት ግን አልቻሉም። የእግዚአብሔር መልአክ ቅዱስ ሚካኤል በክንፉ ሰውሮታልና እረፍቱን በሰማዕትነት አይደለም፣ ወደፊትም የሚሰራው ብዙ ሥራ አለና ወታደሮችም ከሀገሩ ሰዎች ጋር 25ቱን ሀገር እየወረሩ አባታችን አቡነ እስትንፋሰ ክርስቶስ ካለበት ደብረ ጸበለ ጎል ደረሱ። ገዳማትም ካሉበት ደርሰው እነዚያን ገዳማት ወረሩ። የእነዚህም ገዳማት ስም የአባታችን አካለ ክርስቶስ ገዳም፣ ጸበለ ጎል የአባ ስነ ድንግል ገዳም፣ ሞገራ የአባ ዝክረ ክርስቶስ ገዳም፣ እግረ ጸወን የአባ ጸጋ ክርስቶስ ሰገድ፣ የአባ ሉቃስ የአባ ቃለ አብ፣ አባ ሙሴ የፍቅረ ክርስቶስ ቁሊልታ፣ የኤዎስጣቴዎስ የአባ መለኮተ ክርስቶስ። እነዚህን ስማቸውን የጠራናቸው ከጎጃም ሀገር የመጡ ደጋጎች እግዚአብሔርን ፊት ለፊት የሚያዩ አባቶች ናቸው። ከነርሱ መካከል ሙታንን ያስነሳ፣ በብርሃን ሰረገላ የሚሄድ፣ የዕውራንን ዓይን ያበራ፣ ለምጽን የሚያነጻ አለ። ከሰማይ ህብስት ተቀብሎ የሚመገብ፣ የመላውንም ውሃ የከፈለ፣ ተራራውንም ያፈረሰ አለ። ለቅዱሳን አባቶቻችን የሰማዕትነትን አዝመራ በደረሰ ጊዜ የንጉሥ መልእክተኞች መናፍቃን እነዚህን ከበቧቸው። አባ አካለ ክርስቶስ ካለበት ደርሰው ዛሬ ከዚች ገዳም ሳናስወጣቸው አናድርም፣ በገዳም ያሉትን ልጆችንም ሰብስበናቸው በእግሩም የሚሄድ አንድ ሰው እንዳይቀር ንጉሡ አዞናልና ብለው ተናገሩ። አባታችን አካለ ክርስቶስም ይህንን ሰምቶ ረጅም ጸሎትን በጸለየ ጊዜ የእግዚአብሔር መልአክ ወደ እርሱ መጥቶ አትፍሩ፣ ሂዱ፣ በሰማዕትነት ሞታችሁ መንግሥተ ሰማያትን ትወርሳላችሁ፣ የሕይወት አክሊልንም ትጎናጸፋላችሁ፣ የሙሽርነት ዘመን ደርሷልና በርትታችሁ መከራውን ታገሱ፣ በ12ቱ ሐዋርያት በ318ቱ ሊቃውንት ሃይማኖት በያስከውም እምነት ተአምራት ይደረግላቸዋል። ዳግመኛ ያ መልአክ ለአባቶች በዚህ አካባቢ ያላችሁ በሰባቱ ሰዓታት ጊዜያት ጸሎትን ለማድረስ ደወልን የምትደውሉ ንጉሡን ይህን ሃይማኖት አይጠቅምህም አትመንበት ብላችሁ ንጉሡንና ይህን መናፍቅ አውግዛችሁ ለዩት ብሎ ወደ ሰማይ አረገ። ከዚህ በኋላ ቅዱሳን አባቶች ወደ አቡነ እስትንፋሰ ክርስቶስ ዘንድ ሄዱ። እነሱም በመስቀሉና በሰይፈ ጸሎቱ አጋንንትን የሚያጠፋ የአምባሰል አባ ምህረተ ክርስቶስ፣ አባ ስሉስ ሰገድ ቁጥራቸው 1200 የሆነ አባ ዘማርያምና አባ ዘገብርኤል የአባ አብራንስ ልጆች ናቸው። እነዚህም ቅዱሳን አቡነ ዘበሰማያትን ከአቡነ እስትንፋሰ ክርስቶስ ተቀብለው በጸሎት አስበን ብለው ተማጸኑት። አባታችን አቡነ እስትንፋሰ ክርስቶስም ጽኑ ከያዛችሁት ሃይማኖትም አትናወጹ፣ ለእኔ ግን እረፍቴ በሰማዕትነት ይሆን ዘንድ አልተፈቀደልኝም። የኔ እረፍት በሌላ ነው፣ እናንተ ግን በሰይፍ ተቆርጣችሁ የምታርፉበት ጊዜ ደርሷልና ሂዱ አላቸው። እነርሱም ቡራኬ ተቀብለው ተመልሰው ከገዳማቸው ገብተው ሃይማኖታቸው የቀና
መናንያን መነኮሳት ልጆቻቸውን ሰበሰቡ። የእነዚህ ቁጥራቸው 700 ወንዶች መነኮሳት 400 ሴቶች መነኮሳያት ናቸው። አባ አካለ ክርስቶስም የሚፈራ የሚጠራጠር አይሂድ ይመለስ፣ ያመነ የማይጠራጠር የሞቱን መስቀል ጨክኖ ይቀበል ዘንድ ይከተለን፣ ቤቱን አይዝጋ፣ ስንቁን አይያዝ፣ የሃይማኖት ሰይፍን ይዞ ይከተለን፣ የጽድቅ አዝመራ የሰማዕታት ጊዜ ደርሷልና። የሰማዕታትን አሰረ ፈለጋቸውን ተከትለን እንሂድ፣ በዚያ ጌታችን መድኃኒታችን ኢየሱስ ክርስቶስን እናገኘዋለንና። ብዙ ጎዳና በመሄድ በሰይፍ በመቆረጥ ደማችን በማፍሰስ የእነሱን ዋጋ እናገኛለን። አስቀድመው የነበሩ ከሃዲያን ደማቸውን ስላፈሰሱ የእኛንም ደም ያፈሱ ዘንድ እነሱን በሰይፍ ስለቆረጡ እኛንም በሰይፍ ይቁረጡን፣ ስለ ግርፋታቸው እኛንም ይግረፉን። የሚያቃጥል የፀሐይ ሐሩር የሚያጠወልግ የሚያቃጥል ነውና በግርፋታቸው እነሱ እንመስላለን። እየረገጡን እየደበደቡን ይነዱናል። መከራ ሞታቸውን ከተሳተፍን የምስክርነት አክሊል አለን፣ ወደ ዘለዓለምም ሕይወት እንገባለን። በሰማያት ከጻድቃን ከሰማዕታት ጋር እንነግሳለን። ስለዚህ ሃይማኖታችን አንገታችን ለተሳለ ሰይፍ እንሰጣለን። ይህችውም የጌታችን መከራ መስቀሉን ተቀብለን የምንገባበት ሀገራችን ናት። አባ አካለ ክርስቶስም ይህንን ከተናገረ በኋላ 55ቱ የዳውንት መምህራን ከመላ ማኅበራቸው ጋር ሄዱ። አባ አካለ ክርስቶስም ከ800 ማኅበር ጋር ተጓዘ። የአገሩ ሰዎችም የነፍሳችንና የሥጋችን መማፀኛ የሃይማኖት መምህር አባ አካለ ክርስቶስ አባታችን ለኛ ወዮልን፣ ወዮት አለብን። ከዛሬ ጀምሮ የታመሙትን የሚፈውስልን ያዘኑትን የሚያረጋጋልን የለንምና አባቶች ልትሞቱ ነውን? እኛም ከናንተ ጋር እንሞታለን አሉ። የሰላማችን መሪ የሆን አባትና እናትም የሆንከን የመንግሥተ ሰማያት መሪ አባታችን ሆይ አንተን ባናይ ባናውቅ በተሻለን ነበር። ደስታችን ወደ ሐዘን፣ ብርሃናችን ወደ ጨለማነት ተመልሷልና እኛም በመከራና በድካም ተጣልን አሉ። የዳውንት ሀገር ሰዎች ሁሉ እየተጫጫሁ እነዚህን ቅዱሳን ተከተሏቸው። መጻጉን፣ አንካሳን፣ የተለያዩ ደዌ ያለባቸውን አባታችን እያሉ በተአምራት ከበሽታቸው ድነው ተከተሏቸው። እንጨትና ድንጋዮችን በድንቅ ተአምራት ተከተሏቸው። አባታችን አካለ ክርስቶስም ተመለሱ አላቸው። እንጨቶችና ድንጋዮችም ወደ ኋላ ፈጥነው ተመለሱ። ከዚህ በኋላ የንጉሥ ወታደሮች ቅዱሳንን እየነዱ ይዘዋቸው ሰውነታቸውን በፀሐይ ሐሩር እየቀለጠ ከገዳማቸው አወጧቸው። ሲሄዱም በመንገድ ድካም በጸናባቸው ጊዜ የሚያርፉበት ጥቂት ጥላ ፈለጉ። በጭንጫ ድንጋይ ላይም የወይራ እንጨት ነበረች። እነርሱም ለአባታቸው ለጻድቁ አካለ ክርስቶስ አባ እራበን፣ ጠማን፣ ድካም ከላብ ጋር መጣብን አሉት። አባታችንም በዚህ ጥላ ስር ረፉ አላቸው። እነዚያም ቅዱሳን አንዱ በአንዱ ላይ እየወደቀ አንዷም በአንዷ ላይ እየወደቀች አረፉ። የእንጨቱ ጥላ ማረፊያ የሆናቸው ዘንድ አልበቃቸውም። እንደ ቅጠልም ረገፉ። 7ቱ መነኮሳትም በማኅበራቸው ላይ የደረሰውን ሲቃይ ባዩ ጊዜ እንደ በለስ ቅጠል እርግፍ ብለው ከመሬት ወድቀው የመረረ እንባን አለቀሱ። በፍጹም ልባቸውም ጮኹ። ወንድሞቻችን ሆይ ለጥማችን ውሃን እናገኝ ዘንድ ውሃ ወዳለበት እንሂድ፣ ጠምቶን በውሃ ጥም ደርቀን እንደምን እናድራለን አሏቸው። ዳግመኛም ወንድሞች መናንያንም አባቶች እኛ በጎቻችሁ ደከምን፣ እረኞቻችን የሆናችሁ እናንተ እኛ መንጎቻችሁን አጠጡን፣ ኃይላችን በውሃ ጥምና በፀሐይ ሐሩር ደክሟልና በምን ኃይላችን እንሄዳለን አሏቸው። የንጉሡ ወታደሮችም የቅዱሳን እንባና ለቅሶ አዩ ጊዜ እጅግ አዝነው ከነርሱ ጋር አለቀሱ። አቡነ አካለ ክርስቶስና
ድንቅ ድንቅ ተአምራትን የሚያደርጉ እመቤታችንንም ዘወትር የምትነጋገራቸው ሰማያዊ ንጉሥም ዘወትር የሚያነጋግራቸው ሰባቱ አባቶች መምህራን ተመልሰው ወደ እግዚአብሔር ፊታቸውን አቅንተው አቤቱ የእስራኤል አምላክ ሆይ ለእስራኤል ከጭንጫ ላይ ውሃን ያፈለክላቸው በሲና ገዳም ይጠጡ ዘንድ እንዲጠጡም ያደረግካቸው ሰማይንና ምድርንም የምትገዛ ያላንተ ሌላ አምላክ የሌለ ስለኛም የምታዝንና ስለ ድካማችን የምታስብ ስለ ስምህ ብለህ ምራን መግበን ቅዱሳን የነበሩ ሙሴንና አሮንን አቤቱ አንተ እንደሰማሃቸው አንተም ይቅር በላቸው። እነሱን እንደሰማሃቸው አቤቱ ወደ አንተ የለመነውን ልመናችን ስማን ብለው ጸለዩ። አባቶችም ይህንን ብለው 3 ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ጭንጫውን ድንጋይ በበትረ መስቀላቸው 3 ጊዜ ወጉት። በዚያን ጊዜ በ11 ሰዓት ብዙ ውሃ በቅዱሳን አባቶች ጸሎት መነጨ። 7ቱ መነኮሳት ማኅበርተኞቻቸውን የእግዚአብሔር ታዳጊነቱን ቸርነቱን ታዩ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስም ቸር እንደሆነ ታውቁ ዘንድ ተነስታችሁ እርሱ የሰጣችሁን ቅመሱ አሏቸው። ምግባቸውም ከሱ ዘንድ ነውና ከእንግዲህ ጨክኑ፣ ሁላችሁም በእግዚአብሔር ያመናችሁ ሁላችሁ ልቦናችሁን አጽኑ አሏቸው። እነዚህም ማኅበር ይህን ባዩ ጊዜ እጅግ አደነቁ። በልተውም ጠገቡ፣ ጠጥተውም ረኩ። ምግብና ውሃ ኃይል ሆናቸው። ውሃውም እስከ ዛሬ ተአምር ያደረገ አለ። እነዚያም ማኅበር ከዚያ አደሩ። ከዚህ በኋላ በማግስቱ ወታደሮች ተነስተው ቅዱሳንን ይዘው አርንጎ ወደ ተባለው ሀገር አደረሷቸው። ለንጉሡም መምጣታቸውን ነገሩት። ከ7ቱ አባቶች ጋር የነበሩ ከጎጃም 77 መምህራን 170,000 ከመቶ ምዕመናን ከትግራይ አውራጃ 101,000 ከሸዋም 20,000 ከመላው ኢትዮጵያም 800,000 ቁጥራቸው ያልታወቀ ብዙ የሆኑ በሃይማኖታቸው የጸኑ ከነዚያ ጋር አሉ። መምጣታቸውን ለንጉሡ በነገሩት ጊዜ አምጧቸው ብሎ እሱ በዙፋኑ ላይ ተቀመጠና ሰራዊቱንም ሰበሰበ። መግረፊያ ጅራፍንም የሚተኩሱ ሰይፍና የጦር መሳሪያን የታጠቁ እንደ አንበሳ የሚደነፉ የሚያስፈሩ የመንግስታት ልዩ ኃይል በዚያ ቅዱሳን መነኮሳትና እናቶች መበለታትን ያስደነግጧቸው ዘንድ መሳሪያቸውን ታጥቀው ተዘጋጅተው ቆሙ። አባታችን ጻድቁ አካለ ክርስቶስም ልጆቹ ለሆኑ ለነዚያ ማኅበር መከራውን ታገሱ፣ ልቦናችሁንም አጽኑ፣ እግዚአብሔርንም ተስፋ አለኝታ አድርጉ። የጻድቃን ድህነታቸው ከእግዚአብሔር ዘንድ ነው። በችግራቸው ጊዜ የሚከራከርላቸው የሚረዳቸው ከኃጥአንም እጅ ፈጽሞ የሚያድናቸው እሱ ነው ብሎ ነቢዩ ዳዊት እንደተናገረ ሃይማኖቱ እንደ ጥንብ የከረፋ ፈራሽ በስባሽ ሟች የሆነ ከንጉሡ ፍርሃት የተነሳ ለምን ትረበሻላችሁ አሏቸው። አባታችን አካለ ክርስቶስም እንደዚህ ብሎ አጸናቸው። ንጉሡም በጉባኤ መካከል አምጥተው ያቆሟቸው ዘንድ ሰራዊቱን አዘዛቸው። ሰራዊቱም አመጧቸው። ቅዱሳንም ወንጀለኛ በሆነ በንጉሥ ፊት ቆሙ። ያም ንጉሥ እነዚያን ማኅበር እናንተ በሃይማኖት የመኑ ለመንግሥቴም ክብር ተገዙ ስገዱ ብሎ ጠየቃቸው። አባቶችም ከድንግልናቱ ጋር እግዚአብሔር ያልወደደው ክህደትን ታስተምር ዘንድ አናሰናብትህም። ሃይማኖትህስ ማስተማር ለጳጳሳት፣ ለመምህራን፣ ለአባቶች መነኮሳት ነው። የንጉሥ ሥራ ግን በ318 ሊቃውንትና በአባቶቻችን ሐዋርያት ሃይማኖት ጸንቶ በመልካም አገዛዝ ሀገርን መግዛት ነው። የቀና ፍርድንም መፍረድ ነው። ለነዳያን ለምስኪን መፍረድ፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የተራቆቱትን ማልበስ ይገባሃል። ወርቅና ብር ያማረ የሐርና የተለያየ ልብስ በምድር ማከማቸት አይጠቅምህም። ቤተ ክርስቲያን ማሳነጽ ይጠቅምሃል አሉት። ንጉሡም ስለ መልሳቸው ተቆጥቶ እንዳንበሳ ሆነ።
እነዚህንም አባቶች በሃይማኖት ያታምኑም በእኔ ላይ ትታበያላችሁን? አላቸው። ቅዱሳን አባቶችም ክፉ በሆነ በሃይማኖት አናምንም፣ ይህንን እናደርግ ዘንድ ለእኛ አግባብ አይደለም ብለው መለሱለት። ንጉሡም እንደዚህ እኩለ መልስ ስንመላለስ እንውላለን፣ 3 ልደት ብላችሁ እመኑ፣ በእነዚህ ሰራዊት ሁሉ መካከል እንዳታፍሩ፣ ከነማኅበራችሁ ራቁታችሁን ሆናችሁ እንዳትታዩ አላቸው። ያሰቃዩአቸውም ዘንድ ወታደሮችን አዘዘ። የንጉሡም ወታደሮች በጦር መሳሪያቸውና ከባድ በሆነ በትር ጀርባቸውና ደረታቸውን ቀጠቀጧቸው። እነዚህም ቅዱሳን ማኅበር የውሃ ጎርፍ እንደሚጮህ ከመከራው የተነሳ ተጫጫው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ወይስ ጦር ነውን? አሉ። ነፋስ ውሃን እንደሚያናውጥ ተነዋወጡ። ከዚህ በኋላ እግዚአብሔር ጸሎታቸውን፣ ለቅሷቸውን፣ ግርፋታቸውን፣ የራሳቸውን መቆረጥ፣ የደማቸውን መፍሰስ ተቀብሎ ከንጉሡ ቁጣ ሌሎችን ያልተያዙትንም ምዕመናንን የሚያድናቸው ዘንድ ፈጽመው ወደ እግዚአብሔር ጸለዩ። ሁሉም ከለቅሶ ጋር በአንድ ቃል አባታችን ሆይ አቤት ወደ ፈተና አታግባን፣ ሃይማኖትንም ከመካድ አድነን ብለው ጮኹ። ከቅዱሳን ቃላቸውና ጩኸት በምድርም ላይ ከሚፈስ ከአባቶች መነኮሳት ከእናቶች መነኮሳያት እንባም የተነሳ ምድር ደነገጠች፣ ተነዋወጠች። ከዚህ በኋላ ንጉሡ ወደ እስር ቤት አስገብተው ያስሯቸው ዘንድ አዘዘ። አንድ ቀንም አሰሯቸው፣ በማግስቱም ያወጧቸው ዘንድ አዘዘ። ቅዱሳንም በእስር ቤትም ወጥተው ከንጉሡ ፊት መጥተው በቆሙ ጊዜ በሃይማኖት ያምናችኋል አላመናችሁም ብሎ ጠየቃቸው። ቅዱሳን አባቶችም በአንድ ቃል በረከሰች ሃይማኖት አናምንም፣ ሰማዕታትን ሁሉ የምትገድል ንጉሥ በእኛ ላይ የፈለግከውን አድርግ አሉት። ከዚህ በኋላ ተቆጥቶ የቅዱሳን አባቶች መነኮሳትና የእናቶቻችንን መነኮሳያት አስኬማቸውን፣ ልብሳቸውን ያስወልቋቸው ዘንድ አዘዘ። እኔም የምንኩስናዬን ልብስና አስኬማን ለእነዚህ አልሰጥም፣ ራሴን ይቁረጡ፣ በጦር ጎኔን የሚውጉ እንጂ አይሆንም፣ ከነ አስኬማዬ ከነ ቅናቴ ከነ ቆቤ ልሙት ያላለ። ነገር ግን በደበደቧቸው፣ ፊታቸውንም በጥፊ በመቷቸው፣ በመሬት ላይ በወረወሯቸው፣ በእግር በረገጧቸው፣ በገረፏቸው ጊዜ ቅናታቸውን በሲቃይ ለመናገር በሚያስጨንቅ መከራ ፈቱ። የዚያም መናፍቅ ንግግር እንደ ሬት የመረረ ነበር። የጩኸትና የለቅሶ ድምፅ እስከ ሰማይ ተሰማ። ከዚህ በኋላ ሃይማኖትን ካዱ የሚል መናፍቅ መጥቶ ተከራከራቸው። ብዙ የክህደትንም ነገር አምጥቶ ዘበዘበባቸው። እነሱም ከ318ቱና ከሐዋርያት መጽሐፍት ጠቅሰው መለሱለትና አወገዙት። በዚህ ጊዜ መልስ አጥቶ በእጁ እየዘበተባቸው የአመፀኛ መናፍቅ አፍሮ ሄደ። ንጉሡም መልሶ በዚህ ሃይማኖት ካላመናችሁ ራሳችሁን በሰይፍ ይቆርጡ ዘንድ ቅንጭብ፣ አድሮ፣ ማር፣ ቁልቋል ወዳለበት ወደሚያቃጥል እሳት ይጨምሯቸው ዘንድ አዛለሁ ብሎ እያስፈራራ ሰይፍና እሳትን እያሳየ ይሸነግላቸው ጀመር። የቅዱሳን ማኅበር በሙሉ ሰይፍ፣ እሳት፣ ጦር ኖ በፊትህ ናቸው፣ የፈለግከውን አድርግ፣ እኛ በረከሰች በአንተ እምነት አናምንም። በቀናች በአባቶቻችን ሃይማኖት ጸንተን በሃይማኖታችን ሳለን ብንሞት ይሻለናል። በጴጥሮስና በጳውሎስ ሥልጣን ሃይማኖትን ባቀኑ በ318ቱ ሊቃውንት ሥልጣን በእኛም ሥልጣን አወገዝናችሁ፣ የተለያችሁ የታሰራችሁ ሁኑ ብለው በአንድ ቃል ተናገሩ። ከዚህ በኋላ አባቶች በዚህ ሁሉ ሽንገላ ለምን ትፈታተነናለህ ብለው ተቆጡ። ንጉሡም ወደ እሳት ይወረውሯቸው፣ የማኅበሩንም ሁሉ ራስ በሰይፍ ይቆርጡ ዘንድ ወታደሮችን አዘዛቸው። የታዘዙት ወታደሮችም እሳትን አንድደው ከእሳት ውስጥ ወረወሯቸው። እሳቱን ፈጽሞ አላቃጠላቸውም፣ አልነካቸውም፣ እንደ በረዶ ቀዘቀዘ እንጂ። እነሱም የ3 ደቂቅን ጸሎት እየጸለዩ ሳይቃጠሉ ከእሳቱ ወጡ።
ከዚህ በኋላ ንጉሡ የተራቡ ኃይለኞች አንበሶችን አምጡ ብሎ አዘዘ። እነዚህም የተራቡ አንበሶች ወደ ቅዱሳን እየተሯሯጡ መጥተው ከእግራቸው ላይ ወድቀው እግራቸውን ይስሟቸው፣ ይተሻሿቸው። እነሱም የረገጡትን የእግራቸውን ትቢያ ይልሱ ጀመር። የንጉሡ ሰራዊትም ይህን ተአምር ባዩ ጊዜ ፈሩ፣ ደነገጡ። በእነዚህ ቅዱሳን ሃይማኖትም አመኑ። የንጉሡ መኳንንትና የተለያዩ ባለሥልጣናት ንጉሡን እነዚህን አንበሶችን የሚያሰግዱ እሳትን የሚያቀዘቅዙ ፈጣሪ እግዚአብሔርን የሚፈሩ ቅዱሳን መነኮሳትን ትጣላቸው ዘንድ ፈጽሞ አግባብ አይደለም አሉት። ንጉሡም ተቆጥቶ በሃይማኖቴ ካላመኑ አልተዋቸውም አለ። ዳግመኛም ንጉሡ ከዚህ መናፍቅ ጋራ መክሮ በሰይፍ አንገታቸውን ይቆርጣቸው ዘንድ አዘዘ። ብዙ ከተጨቃጨቁ በኋላ ወታደሮቹ ሰይፍ ይዘው ይቆርጧቸው ዘንድ ቅዱሳንን ከአዳራሽ አውጥተው እየነዱ ወሰዷቸው። በምግባርና በሃይማኖት የጸኑ እነዚህ ቅዱሳን በሃይማኖት ጸንተው ለሞት ጨክነው ዓይናቸውን ወደ ሰማይ ቀና አድርገው ፈጽመው ወደ እግዚአብሔር ለመኑ። አባታችን አቡነ እስትንፋሰ ክርስቶስም እነዚህን ሰማዕታት በሃይማኖታቸው እንዲጸኑና ፈጣሪያቸው እንዲሰማቸው በረቀቀ ጸሎቱ በጸና እንባው ወደ እግዚአብሔር ያመለክትላቸው ነበር። ጌታችን ኢየሱስ ክርስቶስም ክብር ምስጋና ይግባውና በአቡነ እስትንፋሰ ክርስቶስ ጸሎት በእነዚህ ጸሎት ወደ እነሱ መጥቶ ሰማዕትነትን የተቀበሉትን ቃል ኪዳን ሰጣቸው። ቃል ኪዳኑም ይህ ነው። እውነት እውነት እላችኋለሁ መታሰቢያቸውን የሚያደርግላችሁን ስማችሁን የሚጠራ የገድላችሁን መጽሐፍ የጻፈውን ያጻፈውን ሰው ስሙን በሕይወት መጽሐፍ እጽፈዋለሁ። በስማችሁ የሚማጸን ጸሎቱ ፈጥኖ በእኔ ዘንድ ይሰማለታል አላቸው። ጌታችንም ይህንን ብሎ ከነርሱ ተሰወረ። ከዚህ በኋላ ቅዱሳን አባቶች ከማኅበራቸው ጋር እየጸለዩ አንገታቸውን ዘንበል አድርገው ሰጧቸው። ቅዱሳንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያሉ ሰያፈያን በሰይፍ አንገታቸውን ቆረጧቸው። ያን ጊዜ ከአንገታቸው ውሃ፣ ወተት፣ ደም ፈሰሰ። መላእክትም በብርሃን ልብሳቸው ረበው ጋረዷቸው። የተሰወሩ ቅዱሳንም መጥተው መዝሙረ ዳዊትን ከመጀመሪያ እስከ መጨረሻ የ15ቱ ነቢያትን የ5ቱ መኃልያተ ሰሎሞንን ጭምር የ7ቱን ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋር ጸለዩላቸው። ጸሎታቸውን ከጨረሱ በኋላ እነዚህ ቅዱሳንና መላእክት በአንድነት ወደ አየር ወጥተው ሃይማኖት የካዱትን የኢትዮጵያን ሰዎች ይወግዟቸው ጀመር። በዚያ ሰዓት ታላቅ ዝናብና በረዶ፣ ንውጽ ውስጣ፣ ነጎድጓድ፣ መብረቅ፣ ደመና ጭልምልም ያለ የሚያስፈራ ጉም ሆነ። መብረቅም ከንጉሡ ሰራዊት መካከል 7 እጅ የሚሆኑትን ገደለ። የሚጠራጠሩ ተጠራጣሪዎችም እግዚአብሔር ተቆጥቶ ባመጣው መብረቅ አለቁ። በቀናች ሃይማኖት ያመኑ የክርስቶስ መስቀሉ ጋሻ ሆኗቸው በተአምራት ድነዋል። ስለ ቀናች ሃይማኖት አምነው የተገደሉ የእነዚህ ቅዱሳን ሥጋቸው ወንጀለኞች ከሚሆኑ ከንጉሡና ከሰራዊቱ ዓይን ተሰወረና ከምድር 7 ክንድ ከፍ አለ። ቀስተ ደመና ከነሱ ላይ ተተክሎ ጋረዳቸው። ሰማዕትነትንም በተቀበሉ በቅዱሳን ራስ ላይ አክሊል ወረደች። በመንግሥተ ሰማያት የምስክርነት አክሊል ተቀብለው ወደ ዘላለም ሕይወት ገቡ። የእነዚህ ቅዱሳን መነኮሳት ነፍሳቸው ከጻድቃን ከሰማዕታት በተጋድሎም ጸንተው ከኖሩ መነኮሳት ከደናግል ነፍሳት ጋር ተደምራ ተድላ ደስታ ካለበት ከገነት ተቀመጠች። የቅዱሳንን አንገት የቆረጡ እነዚያ ወታደሮች አብደው ልባቸውንም አጥተው የገዛ ሥጋቸውን እየቆራረጡ እየበሉ በክፉ አሟሟት ሞቱ። ይህ ሁሉ ተአምር የተደረገው በአባታችን በአቡነ እስትንፋሰ ክርስቶስ ጸሎትና ልመና በእንባው በስግደቱ ብዛት ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ቅዱስ ብፁዕ ክቡር የሚሆን የኃያሉ አባታችን አቡነ እስትንፋሰ ክርስቶስን
የተአምር መቅድም እናሰማለን። ብርሃነ ክርስቶስ የተባለውም አባታችን ነው። ከተአምር አስቀድሞ እናንተ የቤተ ክርስቲያን ልጆች የሚነበበውን ይህን የአባታችን ተአምረ መቅድም በጆሮአችሁ አድምጡ። እግዚአብሔር ይባርካችሁ፣ የዓይናችሁንም ልቦና ያብራላችሁ። ይህን የአባታችን የአቡነ እስትንፋሰ ክርስቶስን ተአምር ከዕረፍቱ በኋላ ያደረገውን ስሙ። በእግዚአብሔር ዘንድ የተወደደ ከልጅነቱ እስከ እርጅናው በሥጋውም ሆነ በሐሳቡ የኀጢአት ትቢያ ያልነካው ንጹሕ ድንግል የሆነ እንደ እርሱ ያለ የለም። በዘመኑ ቁጥር ልክ የእግዚአብሔርን ምስጋና ምንም ሳያስታጉል ይጸለያል። እግሮቹም እንደ ዝሆን እግር እስኪያብጡ ድረስ ይቆማል። እጁን ወደ ሰማይ ዘርግቶ ዓይኖቹንም ወደ ላይ ወደ መንበረ ጸባዖት አቅንቶ ይጸለያል። 40 ጾምንም እስኪፈጸም ድረስ ከመሬት ላይ አይቀመጥም፣ በምንጣፍ ላይ በጎኑ አይተኛም። 40 ጾምም ቆሞ ይፈጽማል እንጂ። ለጉንጮቹም እረፍትም አይሰጥም፣ ለቅንድቦቹ እንቅልፍን አይሰጥም። የጣመውንና የላመውን አይመገብም፣ ሥጋን ወይንንም በአፉ አያስገባም። በራሱም ላይ ምላጭ አይወጣም። ናላው እስኪፈስ ድረስ እንደ መንኮራኩር ይሰግዳል። የሰማይ መላእክትም ወደ እርሱ ለመምጣት እየተሽቀዳደሙ ይጨናነቃሉ። ጻድቃንና ሰማዕታት እርሱ ካለበት ይሰበሰባሉ። ወደ ተጋድሎ ሲቃይ ለመግባት የማትፈራ አርበኛ ነህ፣ ወደ መጋደል ግባ አንተ ብፁዕ ነህ። ተጋድሎ ለአንተ መልካም ነው፣ አባ እስከ መጨረሻ እረፍት ድረስ ወደ ኋላ አትመለስ ይሉታል። ተጋድሎም በእግዚአብሔር ዘንድ ተወዳጅነትን አግኝቷልና ይህ ቅዱስ ጻድቅ ከእግዚአብሔር በታችና ከእመቤታችን በታች ክብር ያለው አባታችን እስትንፋሰ ክርስቶስን ዘወትር እንዲህ ብለው ይመክሩታል። እናንተ በአባታችን ቃል ኪዳን ያመናችሁ ምእመናን ሆይ እግዚአብሔር አብ ከባሕሪው ልጁ ከወልድና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በምሕረቱ ይጠብቃችሁ። ድውያነ ሥጋን በተአምራት ድውያነ ነፍስን በስሬት ይፈውስላችሁ። ሽማግሌዎቻችሁን ዕድሜ ይስጥላችሁ፣ ልጆቻችሁን ያሳድግላችሁ። ለወጣቶቻችሁ ማስተዋልን ያድልላችሁ። የጤና ሕይወትን ዝናብ ያዝንብላችሁ። ዛሬም እንደዚሁ ለስውራን ቅዱሳን መነኮሳት በቆብና ባስኬማ አባት የሆነ ብርሃነ ክርስቶስ የተባለ አባታችን እስትንፋሰ ክርስቶስን አክብሩት። በጸሎቱና በቃል ኪዳኑ ትድኑ ዘንድ የእርሱን በዓል እንደ ጻድቃንና እንደ ሰማዕታት በዓል እንደ እመቤታችን በዓል አክብሩ። የበዓሉም ቁጥር ይህ ነው። ሚያዝያ 8 ቀን የተጸነሰበት፣ ታኅሳስ 8 ቀን የተወለደበት ነው። ጥር 9 ቀን ሰማያዊ ምስጢርን ለማየት ወደ ሰማይ ያረገበት ነው። የካቲት 8 ቀን ለኢትዮጵያ ሕዝብ ሁሉ ቃል ኪዳን የተቀበለበት ነው። መጋቢት 9 ይህች ዓለም አትጠቅመኝም ብሎ የመነነበት ነው። ሚያዝያ 9 ቀን ከጌታችን የማዳን ቃል ኪዳንን ተቀብሎ ያረፈበት ነው። ይልቁንም ይህንን በዓል የተራበውን በማብላት የተጠማውን በማጠጣት አክብሩት። በነፍስና በሥጋ አባታችን አቡነ እስትንፋሰ ክርስቶስ ይጠብቃችኋልና ግንቦት 9 ቀን በኤልያስ ሰረገላ ወደ ሰማይ ተነጥቆ ወደ ኢየሩሳሌም ሰማያዊት በመላእክት እጅ ያረገበት ነው። ሰኔ 8 ቀን 100 ሙታንን ያስነሳበት ነው። ሐምሌ 8 ቀን በራሱ ተዘቅዝቆ ባህር ውስጥ መቆም የጀመረበትና በ9 ዓመቱ ጌታችን ኢትዮጵያውያንን ምሬልሃለሁና ውጣ ሲለው ከባህር የወጣበት ነው። ነሐሴ 9 ከሰማይ የወረደውን የቁርባን ህብስት ተቀብሎ ያቀበለበት ነው። መስከረም 19 ቀን ወደ ብሔረ ሕያዋን ከቅዱሳን ጋር የገባበት ነው። ጥቅምት 9 ቀን የቃል ኪዳን ጽላት ከፈጣሪው የተቀበለበት ነው። ኅዳር 19 ቀን የዕውራንን ዓይን ያበራበት ዳግመኛም ቃል ኪዳን የተቀበለበት ነው። ኅዳር 24 ቀን ከካህናተ ሰማይ ጋር የሥላሴን ዙፋን ያጠነበት ነው። ታኅሳስ 29 ቀን ወደ ቤተልሔም ሄዶ የጎበኘበት ነው። ጥር 12 ቀን ፀሐይን ያቆመበት ነው።
የካቲት 21 ቀን ከእመቤታችን ጋር ቃል ለቃል የተነጋገረበት ነው። መጋቢት 27 ቀን ጌታችን በቀራንዮ እንደተሰቀለ ያየበት ነው። ሚያዝያ 8 ቀን ቃል ኪዳን የተቀበለበት ቀን ነው። ሚያዝያ 9 ቀን ከዚህ ዓለም ተለይቶ በታላቅ ክብር ያረፈበት ነው። እነዚህንም የአባታችን የብርሃነ ክርስቶስ 23ቱን በዓላት አክብሩ። በየዓመቱና በየወሩ ምንም ሥራ አትስሩበት። ጸሎቱ በረከቱ ከኛ ጋር ትሁን። የመነኮሳት አባትና ብርሃነ ክርስቶስ የተባለው ብፁዕና ቅዱስ የሚሆን የአባታችን የእስትንፋሰ ክርስቶስ ተአምር ነው። ጸሎቱ በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም ለዘላለሙ ይደረግልን። ነፍሰ ገዳይና ሌባ ዝሙተኛ የሆነ አንድ ክፉ ሰው ነበር። ከዕለታት በአንድ ቀን በአባታችን እስትንፋሰ ክርስቶስ በዓል ቀን ወደ ቤተ ክርስቲያን ሄዶ ከዚያም ደርሶ ሚያዝያ 9 ቀን ለዕረፍቱ በዓል የተዘጋጀውን ፍርፋሪ ቀመሰ፣ ከጽዋውም ጠጣ። መቃብሩም ካለበት ቤተ ክርስቲያን ፊት ለፊት ቆሞ ተማጸነውና ከዚህ በኋላ ወደ ቤቱ ሄደ። ከጥቂት ቀን በኋላ በድንገት ታሞ በክፉ አሟሟት ሞተ። ነፍሱም ከሥጋው ስትለይ የጨለማ አጋንንት በጠዋት እያዳፏት እየገፏት ወደ ሲኦል ወሰዷትና ወደ ጥልቅ እሳት አወረዷት። ያን ጊዜ አባታችን ብርሃነ ክርስቶስ ከመንበረ ጸባዖት ፊት ደርሶ ሰማይና ምድርን ለፈጠረ ለእግዚአብሔር ሰገደ። አቤቱ ፈጣሪ ባንተ ስምና በእናትህ በድንግል ማርያም ስም ተማጸኛለሁና ይህችን ክፉ ነፍስ ማርልኝ። በጸሎቴ ተማጽናለችና ለመታሰቢያ የተደረገ ፍርፋሬን ቀምሳለች። ሥጋዋ በቦታዬ ተቀብሯልና ማርልኝ አለው። ጌታችን ኢየሱስ ክርስቶስም ወዳጄ ውሻ ይማራልን? በእኔ ላይ እጅግ በደል አድርጓልና ለአንተ ያደረገልህ ምን ሥራ አለና በምን እምርልሃለሁ አለው። ብፁዕ አባታችን አቡነ እስትንፋሰ ክርስቶስም ስለ እኔ ስትል በቸርነትህ ማርልኝ፣ የሰጠኸኝን ቃል ኪዳን እንዳይታበል የመታሰቢያዬን ፍርፋሪ ቀምሳለችና ማርልኝ አለው። ያን ጊዜ ጌታችን ቅዱስ ሚካኤልን ያችን ነፍስ ያመጣት ዘንድ አዘዘው። እሱም ሄዶ አመጣት። ጌታችንም አንቺ ነፍስ ለወዳጄ ለእስትንፋሰ ክርስቶስ ምን አደረግሽለት? ያደረግሽለትስ ምን ነገር ነው ብሎ ጠየቃት። ያችም ነፍስ በበዓሉ ቀን ወደ እሱ ቦታ ሄጄ ለመታሰቢያው የተደረገውን ፍርፋሪ ቀምሻለሁ። ከሱ ፍቅር የተነሳ መታሰቢያውን ለማድረጌ ወደ ቤቴም በሄድኩ ጊዜ ድንገት ሞቼ ወደዚህ መጣው ብላ መለሰች። ጌታችንም ወዳጄ ምሬልሃለሁ፣ ወደ ዘለዓለም ደስታ ትግባ አለው። አባታችንም ሰግዶ ያችን ነፍስ ተቀብሎ ወደ ዘለዓለም ቤቱ አስገባት። ጸሎትና በረከቱ ከኛ ጋር ይሁን። ዳግመኛም አባታችን እስትንፋሰ ክርስቶስ ይህን ድንቅ ተአምር አደረገ። በስም ክርስቲያናዊ በሥራ አረማዊ የሆነ አንድ ካህን ነኝ ባይ ሰው ነበር። ኃጢአቱ ግን ከሰው ሁሉ የበለጠ ነው። ነገር ግን የአባታችን መልክ ይጸለያል። ከዚህ በኋላ ከዕለታት በአንድ ቀን የአባታችን መልክ ሳይደግም ቀርቶ ታላቅ ክፉ ሕማም አገኘው። ቤተሰቦቹን ወንድሞቼ ወደ አባቴ እስትንፋሰ ክርስቶስ መቃብር ውሰዱኝ፣ ከዚያ በጻድቁ ብርሃነ ክርስቶስ ልመናና ጸሎት ፈጥኜ ድናለሁ አላቸው። እነሱም በዚያ ቦታ ብዙ ጻድቃን ሰማዕታት አሉ፣ አንተ በምን ሥራ ትድናለህ አሉት። ጋኔን ያስቀባጥረዋል ያሉም አሉ። መንፈቀ ሌሊት በሆነ ጊዜም አባታችን እስትንፋሰ ክርስቶስ በሕልም ታየውና የዚህን ታማሚ ሰው ፈቃድ ለምን አትፈጽምም? እኔንስ ለካ አትወዱኝምን? እንደዚህ ትንቁኛላችሁን? አታከብሩኝምን? ይህን ካላደረጋችሁ የእግዚአብሔር ቁጣ በእናንተ ላይ አመጣባችኋለሁ አላቸውና ወደ ታማሚው ሰው ተመልሶ ልጄ ደስ ይበልህ፣ በእኔ ጸሎትና አማላጅነት ከበሽታ ትድናለህ። ነገር ግን ከዳንኩ ዝክርህን ዘክራለሁ ብለህ ያሰብከውን አትተዋለው። ይህንንም ብሎት ከሱ ተሰወረ።
ከዚህ በኋላ በማግስቱ ጠዋት ተነስቶ ከዘመዶቹ ጋር በሕልም ሌሊት ያዩትን ተጨዋወቱ። እሱም ውሰዱ ብሎ ነገራቸው። እነሱም በአልጋ ተሸክመው ወስደው ቤተ ክርስቲያን ውስጥ አስገብተው አስቀመጡትና ከአባታችን መቃብር ላይ ያለውን አፈር አምጥተው ሰውነቱንም ቀቡት። ወዲያውኑ ከበሽታው ድኖ ፈጥኖ ተነሳ። በማግስቱም ሕዝቡ አይተው እጅግ አድንቀው በአባታችን በአቡነ እስትንፋሰ ክርስቶስ ጸሎት ለዚያ ሰው ተአምር ስላደረገለት ልዑል እግዚአብሔርንም አመሰገኑ። ያም ሰው ለሰው ሁሉ ይህን ተአምር ይናገር ጀመር። በየወሩም መታሰቢያውን ያደርግለት ጀመር። እንዳስለመደ ስሙን እየጠራ መልኩን ያነብ ጀመር። ለመልካም እርጅና ደርሶ ካረጀ በኋላ ጥቂት ታሞ ሞቶ በአባታችን እስትንፋሰ ክርስቶስ ጸሎትና ተድላ ደስታ ያለበት ገነትን ወረሰ። የአባታችን ጸሎቱ በረከቱ ከሕዝበ ክርስቲያን ጋር ይሁን